ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ልጅቷ ግን አቃታም። ብርቱካን ተመስገን ከበደ ትባላለች። ብልጽግናው ዶክመንተሪ ፊልም የብርቱካን እህት ሆና የቀረበችዋ ሴት የኦሮሚያ ተወላጅ ሆና ተገኘ። በድንግልና ነው ያገባሁት ብላ አርግዤ ነው ደግሞ ያገባሁት ትላለች። ከአንድ ደቂቃ በኋላ እህቷ ትመጣና አዋሳ ኤአይ ነው ምናምን ነው የለም። እኔና ተስፋዬ የምናወራውን ቁጭ ነው ያደረጉት። እኔና ማዛ የምናወራውን ቁጭ ነው ያደረጉት። እስኪ ወደ ሙሉ ቪዲዮቹ እንሂድ። እስኪ ቤተሰቦቼ እጅግ በጣም አከራካሪ በቃ ለፍርድ የሚከብዱ ነገሮች ሁሉ እየወጡ ነው ማለት ነው። አዳዲስ ነገሮች ቤተሰቦቼ ያሉትን ነገሮች አብረን እኔና ሐሳቦቻችንን እንለዋወጣለን። ቤተሰብ ወደ ቪዲዮ እንግባስ። ሰማው ማለት ነው። ዶክመንተሪውን ምንም አልቀበለው ያቺኛዋን ግን እቀበላታል። ኤአይ ነው ምናምን ነው የለም። እኔና ተስፋዬ የምናወራውን ቁጭ ነው ያደረጉት። እኔና ማዛ የምናወራውን ቁጭ ነው ያደረጉት። ስልኩ የመጀመሪያው የተስፋዬ ነው። ቁጥሩ የተስፋዬ ነው። ንግግሩ የተስፋዬ ነው። ሴራው የተስፋዬ ነው። ይሄ ደግሞ ተስፋዬና መዓዛ ብቻቸውን አልሰሩትም። ተስፋዬና መዓዛ ከነ አስረስ ማዕሬጋ ከነ እዛው ውጭ ከተከማቸው ከበአዴን ከገዱ አንዳርጋቸው ሴል ጋር ይሄን የውሻ ስራ፣ ይሄንን የረከሰ ስራ፣ ይሄንን ክፉ ስራ የሰሩት እነሱ ናቸው። ክፉ ስራ። ልጅቷ ግን አቃታም። ብርቱካን ተመስገን ከበደ ትባላለች። አባታቸው በጣም ታላቅ ሰው የነበሩ እጨጌ ተክለ ሃይማኖት የሚባል ወደ ዋብር ከከርናዋሪ ከፍ ብሎ እኔ ካደኩበት ከተማ በጣም አባታቸውን አውቅ ነበር። በጣም ደስ የሚሉ አምሳሉ ከበደ የምንወደው ተወሊ ከበደ የምንወደው ወንድማቻችን ናቸው። በጣም የተከበረ ቤተሰብ የነበራቸው የሚፈሩ ጥሩ የሆኑ ምርጥ አማራ ማለት መለያው የነሱ ቤተሰቦች ነው። አማራ ናቸው። አባታቸው ደስ የሚሉ መሳሪያ ሲይዙ ራሱ የነ ተወሊ ከበደ የነ አምሳሉ ከበደ የከበደ እንግዳ የልጅ ልጅ ናት። ይሄ ነው አማራ። ያቺ ሴትዮዋን ይዛ እመጣለሁ እያለች ነው ትግስት ፈረደ። እውነት ለአማራ አስበሽ ነው? ለአማራ ብታስቢማ ትግሬ ለሚከፍተው አማራን ዲያስፖራ ለማዘረፍ አብረሽ ቁጭ ብለሽ $1 ሚሊዮን ሰጠው እያልሽ ባላስወራሽ ነበር። አጀንዳ ነው። ብልጽግናው ዶክመንተሪ ፊልም የብርቱካን እህት ሆና የቀረበችዋ ሴት የኦሮሚያ ተወላጅ ሆና ተገኘች። እውነት ማለት ፈጣሪ ማለት እውነት እንደሆነ ብዙዎቻችን እናውቃለን። በብልጽግናው አገዛዝ እውነትን ለመደበቅ ይጣጣራል። እውነት እያፈተለከች ትወጣለች። ይህንን ጉር ተመልከቱ። እያደር አዲስ የሚባለው የሀገራችን ተረት ይሄ ነው። እንግዲህ ተመልከቱ። እያደር አዳዲስ ዜናዎችን እንሰማለን። ገና ከመጋባታቸው በፊት ሐዋሳ ዩኒቨርሲቲ ተማሪ ነበረች። ከተጋቡ በኋላ ወለዱ። ኦኬ ሐዋሳ ዩኒቨርሲቲ እየተማረች እያለች እየጠፋባት ነው የሚመስለው ላይ ህዳር ወር ላይ ህዳር 5 2014 ላይ ህዳር ወር ላይ ህዳር 5 ትዳራችንን ክፍለ ሀገር እናትና አባቶቻችን ባሉበት ከዚህ አብረን ሄድን። እሷ ከሐዋሳ መጣች። ከዚህ አብረን ሄድና በሀገራችን ባህል ወግ መሰረት እዛ ታድረን የእኔ ነው ብዬ ያስኩትኝ። ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነው ልጃገረድ ነበር። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። አሁን እንኳን ደንቢ ዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። በድንግልና ነው ያገባሁት ብላ አርግዤ ነው ደግሞ ያገባሁት ትላለች። ከአንድ ደቂቃ በኋላ እህቷ ትመጣና አዋሳ ዩኒቨርሲቲ ለምኜ ነው ያስገባዋት ትላለች። እንዴት ነው ዩኒቨርሲቲ በልመና የሚገባው? ለምኜ ነው ያስገባሁት ትላለች። እራሱ ስክሪፕቱን ሲያጠኑት በትክክል አላጠኑትም። እዚህ እነ መዓዛ መሐመድና ተስፋዬ ወልደስላሴን ያስገቡበት መንገድ ራሱ በጣም አስገራሚ ነው። ነገሩ ከሆነ በኋላ ልጅቷ ላይ አደጋ እንዳይደርስ ያደረጉትን ጥረት እንጂ ያየንበት እነሱ እንደሚሉት አይነት ሴራ ውስጥ ወይም ድራማ ውስጥ ወይም ይሄን እንደሚሉት አይነት ሲመሩና ሲያስፈጽሙ አላየናቸውም። ለዛም የሚሆን ማስረጃ ማቅረብ አልቻሉ። ያ ከሆነ በኋላ ልጅቷን አነጋግሯል። የሚያነጋግሯት ችግር የለም፣ ችግር ላይ ነው ያለችው። እኔም ስልኳን አግኝቼ ሞክሬ ነበር እኮ እምቢ አለኝ በኋላ ላይ። ምክንያቱም በፖሊሶች ቁጥጥር ስር ስላለች ላገኛት አልቻልኩም። አግኝቻት አነጋግራታለሁ። ካለባት ጫና
አጠቃላይ መንግስት የሚያህል እኮ ኃይል ነው የመጣባት። እቺ ልጅ በስነ ልቦና በተለያየ መልኩ ልትሰበር ትችላለች። ያንን አስመልክቶ ላናግራት ደውዬ ሞክሬያት እቻታለሁ። ምንድነው ኃጢያቱ? መስመር በመስመር እንሂድበት ብንል የጉድፍ ማአት ብዙ ነገሮችን ልናወጣለት እንችላለን። ከተላለፈ በኋላ ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ትደውልና ለዳይሬክተሩ አውርዱልኝ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ ኦኬ፣ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይሄን ስንሰማ ይሄ ስቶሪ ትክክል አይደለም። ባለቤት የለኝም ብላ ነበረች ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የሁለት ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ይሄም አሁን ከሙያዊ ጉድለት ጋር የተያያዘ ነው። ሁለተኛ እንደገና ፈርዘር ሲታይ የቤተሰብም አላት። እቺ ልጅ ቤተሰብ ያላት ልጅ ነች እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም። ይሄ እንዲጣራ በጠዋት በሰኞ ኦኬ ቲም ተዋቅሮ ይጣራ እንዴት ነው እነዚህ ፕሮሰስ የተከደበት የሚለውን በምንሄድበት ሰዓት አት ሴም ታይም ደግሞ የፌደራል ፖሊስ ሌሎችም የደህንነት አካላት ኢንቨስቲጌቲቭ ፕሮሰስ ውስጥ ገብተዋል። እኛንም ራሱ መተው ጥያቄዎች ይጠይቁናል። በቃ ነገሩ ራሱ ወደ ሌላ አቅጣጫ ሄዷል። ፕሮግራሙ ራሱ የተሰራበትን አላማ ስቶ ኦኬ ወደ ምን ሄዷል? ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ ዩኒቨርሲቲዎችን ስም ራሱ የተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ የማለት ከዛ በቃ ኃይለኛ አንነሰሰሪ ሆነ ከታሪኩ እኛ ካሰብነው ታሪክ ውጭ ጋይስ አሁንም የባስ ግራ የተጋባው ነው ያለው ቤተሰቦች። ለምሳሌ የትነኝ ብላ የቀረበችው ልጅ ፍቅር ተደባስ ነው የሚለው። የቺኛይቱ ደግሞ ማን ነው? የቺኛይቱ ደግሞ ብርቱካን ተመስገን ነው የሚለው። ጭራሽ እንኳን አባታቸው ሊገናኘት ሊሆኑ ቀርቶ ብሔራቸውም አልተገናኘ ቤተሰቦች። በላ በኩል ደግሞ ኢቢኤስ ስራ አስኪያጁ ያወራው ነገር ያታችሁታል። በጣም ግራ የሚያጋባ ልጅቷ ያለችውን ነገር ተናገረው ትክክል ከሆነ ይሄ ራሱ ሌላ ግራ የሚያጋ። እስኪ ለማንኛውም ሐሳባችሁን አስቀምጡልኝ እስኪ።